እንደኔ አይነት መንግስት ኢትዮጵያ ውስጥ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ዶክተር አብይ እሱ ለዚች ሀገር አመራርነት አይመጡንም። እንደ ሀገር በጦርነት ስንት ትውልድ እየበላን እንቀጥላለን ሲሉ ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትሩን ጠየቁ። ሰላም ጤና ይስጥልኝ ቤተሰብ እንደምንቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የዛሬ የፓርላማ ውሎ ምን ይመስል ነበር። በዛሬው ፓርላማ እንግዲህ ከባድ የተባለ ጥያቄ እንግዲህ ከሚጠበቁ ሰዎችም ተደምጧል። እንደዚሁ ደግሞ ብዙ ሙገሳዎች ነበሩበት። ጠቅላዩ እንግዲህ ሰምተው የማይጠገቡ ሁለት ቀልዶች ወይ ደግሞ አሽሙር አለ። ከነዛ ማለት እንግዲህ ሁለቱን የማስደምጣችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ወደ ዋናው ቪዲዮ ከመግባታችን በፊት ለእናንተም አንድ ጥያቄ ላቅርብላችሁ ነው። እርሶ የፓርላማ አባል ቢሆኑ ለጠቅላይ ሚኒስትሩ ምን አይነት ጥያቄ ይጠይቁ ነበር? ነገ እንግዲህ እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ቀርበው ከፓርላማ አባላት ለሚቀርቡላቸው ጥያቄ ምላሽ ይሰጣሉ። ነገ ጥቅምት 18 2018 ለሚካሄደው መደበኛ ስብሰባ የፓርላማ አባላት ጥያቄዎቻቸውን አዘጋጅተው አጠናቀው ጨርሰዋል። ነገር ግን እርሶ የፓርላማ አባል ቢሆኑ ኖሮ ለጠቅላይ ሚኒስትር ዶክተር አብይ አህመድ ምን አይነት ጥያቄ ያቀርቡ ነበር? ምን ነበር የምትጠይቁት እናንተ የኢኦቲራክ ቤተሰቦች ወይ ደግሞ ይሄ ቪዲዮ የምትመለከቱ 1000 ሞናችሁ 2000 ሞናችሁ 10000 ሞናችሁ 2000 ሞናችሁ ምን ጥያቄ ነበር የምትጠይቁት? ሁላችሁም ሐሳባችሁን ኮሜንት ላይ አስፍሩልኝ። የቪዲዮ ቢያንስ ከ500 በላይ ኮሜንት ሊኖር ይገባል። ሁላችሁ ኮሜንት ማድረጋችሁን እንዳትረሱ። ወደ ዋናው ቪዲዮአችን ስንመለስ እንግዲህ ዶክተር ደሳለኝ ጫኔ ከበድ ያሉ ጥያቄዎችን እንግዲህ ጠቅላይ ሚኒስትሩ አቅርበዋል፣ ደግሞ ለህዝብ ምክር ቤት አቅርበዋልና ኢንቨስት የሳቸውን ጥያቄ አደራርገን በዜና መልክ እንስማና ከዛ የከሳቸው አንደበት የማስደምጣቸው ይሆናል። እንደ ሀገር በጦርነት ስንት ትውልድ እየበላን እንቀጥላለን ሲሉ የፓርላማው አባል ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትሩን ጠየቁ። የፓርላማው አባል መንግስት 10 ድስት ጥዶ አንዱንም ማያማስል ሆኗል ሲሉ ተደምጧል። ዶክተር ደሳለኝ ጫኔ ካነሷቸው ጥያቄዎች መካከልም በኦሮሚያና በአማራ እንዲሁም ደግሞ በትግራይ ካሉ ኃይሎች ጋር መንግስት ከኃይል ውጪ በሰላምና በድርድር እንዲፈታ ጠይቃለሁ። የፖለቲካ እስረኞች በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። እንዲሁም ደግሞ በህግ የበላይነት ስም የሚፈጸሙ የዘፈቀደ እስሮች ቀጣዩን የሀገራዊ ምርጫ እንዳያበላሹ መንግስት ምን ዋስትና መስጠት አለበትም? ሰው በኑሮ ውድነት እየተፈተነ ነው። መንግስት ይህን ለመቅረፍ ምን እየሰራ ነው ሲሉ እንግዲህ ተደምጧል። ይሄንና የመሳሰለ እንግዲህ አስደናቂ ጥያቄዎችን ሊነሱ የሚገቡ ጥያቄዎችን አንስቷልና እስቲ ከራሱ አንደበት የማስደምጣችሁ ነው የሚሆነው። ከዚህ በፊት ግን ለዚህ ጥያቄ ይመስላልና ጠቅላይ ሚኒስትር ዶክተር አብይ አህመድ የመለሱትን ምላሽ አጠራርጌ ላስደምጣችሁ። የአባቶቻችንን ምሳሌያዊ ንግግር ነግሬያችሁ ጨርሳለሁ። ጣና የአባይ ታላቅ ነው ይባላል። ጣና ሌኩ የአባይ የሚፈሰው ታላቁ ነው ይባላል። እና አንድ ቀን አባይ ጣና ጋር ይመጣና አሳልፈኝ መሄድ ፈልጋለሁ፣ በቃኝ እዚህ ካንተ ጋር መጎለት፣ ያማረኝ ነገር አለ ካልተጓዝክ ይለዋል። ጣናም በሰከነ መንገድ ተው ወንድም አለም ተው፣ እዚሁ እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል፣ የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንዴ አሻፈረኝ ብሏል አባይ፣ ምክር አልተቀበለም፣ ጉዞ ይጀምራል። ጉዞ ጀምሮ አባይ ከጣና ተነስቶ አዲስ አበባ ቢያድር ኖሮ ችግር አልነበረው፣ አሶሳ ቢያድር ችግር አልነበረው፣ ነቀምት ቢያድር ችግር አልነበረው። የባዳ ምክር ስለሰማ አባይ ተጓዘ። ምን ይዞ? ንጹህ አፈር ይዞ። ምን ይዞ? ወርቅ ይዞ። ምን ይዞ? ግንድ ይዞ። በዚህ ጊዜ በደል መጣ። ማን ላይ? ማህበረሰቡ ላይ። እና ማህበረሰቡ ደግሞ ወደ ጣና ሄድና ጣና ባክህን እርቅ ይሻላል፣ ሰላም ይሻላል፣ እንደው ከወንድምህ ከአባይ ጋር ብትስማሙ ብትታረቁ ይሻላል። እኛም በመሃል ተጎዳን፣ ወርቁም ሄደ አፈሩም ሄደ እና እርቁ ይምጣ ብሎ ጣናን ጠየቁት። ጣናም እኔ ምን አደረኩ? መጀመሪያም እኮ ለመንኩ፣ በየመሃሉም እኮ ከአባይ አንዳንዶች 2-3 ሲመጡ ተቀብዬ አቀፍኩ። እናንተ እንዝናናብህ ብትሉኝ በጀልባ እየሄዳችሁብኝ ነው፣ እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ፣ እንረስ ብትሉም እያረሳችሁብኝ ነው። እኔ እናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታችሁ የሚወስደውን ተመለስ በሉት እንጂ
እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን የመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል። አመሰግናለሁ። የመጀመሪያ ዙር እንግዲህ በዚህ መንገድ ነበር ወይ ደግሞ ለምሳ ከመውጣታቸው በፊት በዚህ መንገድ ነበር ያለቀውና ጥያቄው እንግዲህ የአቶ ደሳለኝ ጥያቄ ተመለሰ መልስ ይመስል እንግዲህ እነዚያ ነገር ተመልሷል። እናንተስ ምን ትደበታላችሁ? ያው እንግዲህ ቀኔ ኢትዮጵያ አይደለን እንግዲህ አይጣህብንምና ጠቅላዩ እንደዚህ ብሎ ነበር። እንደኔ አይነት መንግስት ኢትዮጵያ ውስጥ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃም ጀምሮ የሚጨርስ የኢትዮጵያ ልማት ያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሁሉም ክልል መሄድ ሰው ማነጋገር የሚፈልገው የሚዘነጉ ጉዳዮች እንዳይኖሩ ስለምፈልግ ነው። የበቃ የጨረሰ ሁሉም ያሳካም እንከን አልባ መንግስት አይደለም። እኔ የምመራው ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥም በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያ ልማት ያመጣ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትሩ እንግዲህ ተናግረዋል። የሰራነውን ጥንካሬ እናስቀጥላለን፣ ድካሞቻችን ደግሞ እያረምን እያረቅን እያሻሻልን እንሄዳለን ሲሉ ጠቅላይ ሚኒስትሩ ተደምጧል። እስቲ የአቶ ጫኔ ደሳለኝን ጥያቄ ሙሉን ሐሳብ ከራሳቸው አንደበት ተደምጠን እንመለስ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከሶስቱ ጥያቄዎች የመጀመሪያው በአገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቱ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በአገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በአገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? ሁለት ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት
ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌደራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ ይሄን የመሳሰሉ እንግዲህ ደስ የሚሉ ጥያቄዎችን ተገቢውን ጥያቄዎችን አንስተዋልና እግዚአብሔር ይስጥልን። እኔ ግን እዚህ የማስፈልገው ነገር ኢትዮጵያ ውስጥ ችግር አለባት አሁን ላይ ስንመለከት እኔ እንዲያው የኢትዮጵያ የአዲስ አበባ ወጣት ተሰብስቦ ጥያቄ ቢያቀርብ ጥያቄው የሚያልቅ አይመስለኝም። ቀኑን ብሎ ጥያቄ ሊያቀርብ ይችላልና ነገር ግን ኢትዮጵያ በካላት ችግር አንፃር ወይም ካላት ችግር አኳያ ስንመለከት ጥያቄ አልተነሳም ልንል እንችላለን። ምክንያቱም ያይ ነው የምንገኘው በአራቱም አቅጣጫ ያለው ነገር እንደምንሰማ ነው እንደምናዳምጠው ነው። በአንድ ቀን በአንድ ሌሊት 30-40 ሰው የሚረሸንበት ጊዜ ላይ ነው የምንገኘው። ማን ያደርገዋል? ታጣቂ ነው የሚባለው። አባቶች እንደዛ ገደል ማን ያደርገዋል? ታጣቂ ነው የሚባለው። ታጣቂ ማን ነው የምታጣቂ አይታወቅም። ትጥቅ አስፈት የሚያስፈታ ካለ ደግሞ አይታወቅምና ብዙ ችግር እንዳለበት ሰው ጥያቄዎች አልቀረቡም ብዬ ከማምኑ ሰዎች ማለት አንዱ ነኝ። አብዛኛው የፓርላማ አባላት እንግዲህ የህዝብ ተወካዮች ናቸው የሚባሉት ኦሬዲ የትኛውን ህዝብ እንደሚወክሉ እግዚአብሔር ያውቀው። ህዝብ ከወከሉ ህዝብ ጥያቄ አለው። የአዲስ አበባ ህዝብ ራሱ ብዙ ጥያቄ አለው። ትናንት አሳይቻችሁ ነበር አንዲት እናት ስታለቅስ ልጇችን የት እናርገው እርዱን ድረሱልን ብላ ስታለቅስ ሰምቻችሁ ነበርና የነዚህ ህዝቦች ጥያቄ ነው አይዞ የሚቀርበው ጠቅላዩ ፊት መልስ ከመለሱ በሚል የመልስ ይመልሳሉ በሚል አብዛኛው ተወካዮች ጥያቄያቸው አብዛኛው ሙገስ የተሞላበት ነው። ህዝብን እንወክላለን የሚል ሰው ሶና አክብራችሁ ህዝቡን አክብራችሁ ህዝብ መርጦ ነው ያስቀመጣችሁና እንግዲህ መርጧችሁ እንኳን አናቅም ህዝብ መርጦ ነው ያስቀመጣችሁ ተወካዮች ተብላችሁ ተቀመጣችሁ። ስለዚህ ህዝቡን የሚወክል ነገር ያለ ፍርሃት መጠየቅ አለባችሁ ያስባለሁ። አይ እንደዚህ አይነት ነገር ከተለብና ከተባለ ቦታ ለቀው ለሚመለከቱ አካል እንደዚህ አይነት ወንዶች አሉ እንግዲህ ጥያቄ የሚያነሱ ተገቢውን ጥያቄ ለነሱ መልቀም እንግዲህ ተገቢ ነው ብዬ አስባለሁና እናንተስ እንግዲህ ምን ታላችሁ? እግዚአብሔር ይስጥልን። አቶ ደሳለኝ ጫኔ በጣም ደስ የሚል ጥያቄ ያነሳው። እዚህም እንግዲህ ከበድ ያሉ ጥያቄዎችን አቶ ጫኔ ሲያነሱ ይታወቃሉና ለምሳሌ ያክል
ባለፈው አመት ወይ ደግሞ ባለፈው ያስተላለፈው የቁን ጥያቄ ስማቸው እዚህ ጋር የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ የመሰብሰብ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራትና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌደራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደም ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ግቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ ያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠርል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢትኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። እነዚህ ጥያቄዎችም እንግዲህ ባለፈው አመት አቶ ደሳለኝ ጫኔ ሲያነሱ ነበርና ኦሮሚያ ክልልም እንደዚህ ችግር አለ ያሉ ትግራይም እንደዚህ ችግር አለ ያሉ ሁሉም ወክለው የሚናገሩ ትልቅ ሰው ናቸውና እንደው እግዚአብሔር አምላካችን እድሜ ጤና ወስጦት ብዙ ጥያቄ የሚያነሱ ሰዎች ነበሩ። አሁን ላይ አናቅም ከቅርብ ጊዜ ወደ እንግዲህ ሚዲያዎቻችንም ጋዜጠኞችም አናቅም ምንም ጥያቄ ሲያነሳ እንመለከትም ለመንግስት አካላትና ለምሳሌ ያክል ይሄንም ስሙት። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። አስረን አንመረምርም። በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። እንዲም ሲባል ነበር ነው ሰዓት ላይ። አሁን ግን እንደዚህ አይነት ጥያቄ የሚያያሰው የለም። ጭራሽ ሙገሳ ነው የምንመለከተውና እውነት የሀገሪቷ ሁኔታ አይከነክናችሁም፣ ህዝቡ ያለበት ሁኔታ አይከነክናችሁም። ህዝቡ በልቶ የሚያድረው የለው፣ የሚተኛበት የለው፣ ቤት ንብረት የለው፣ ጤና ሰላም የለው፣ ወጥቶ በሰላም አይመለስም። እንደዚህ አይነት ሁኔታ ላይ ሙገሳው እኔ ይሁን ሙገሳውም እኮ አስፈላጊ ነው ማለትም ብዙ ነገር ሰርቷል ፎርስ ግን በዛው ልክ እንግዲህ የተበላሸ ነገር ካለ የተበላሸው ነገር እንዲያስተካክሉ ጥያቄ ቢነሳበት መልካም ነበር። ግን አልሆነም። ኤኒዌይስ ይሁን ያው በዚህ ስብሰባ ላይ ደግሞ በዚህኛው ፓርላማ ውይይት ላይ በስፋት ሲነሳ ነበረው የአሰብና የአሰብና የኤርትራ ጉዳይ ነውና በአንድ ያነሱ ሐሳብ አለ ጠቅላዩ ስማቸው እስቲ ኤኒዌይስ ሐሳባቸው ነው ምሳሌያቸው ስለኛል ትርክቱን ያበላሽ ያለው ግን ምንድነው ያላችሁ ነው መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው።
የነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል፣ ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በኔ ክፍለ ጊዜ ተረፍዳለ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪዮድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ፣ አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት፣ አልቻለም። እሁድ አጋማሽ ለሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ለሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ ሁለት ጥያቄ ጽፈው አርፍጄ ገብቼ ጽፌ ያለው እኮ ይላል። እና መምህሩ ምን አለ? እነዚህ ሁለት ጥያቄዎች እኮ በዓለም ላይ ያሉ የሳይንስ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አልኳቸውም ማለት። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። እንግዲህ በዚህ መንገድ ህዝቡን ጮቤ ያስረገጠ ብዙዎችን እንግዲህ አፍ ያዘጋ ነገርም አንስተዋል እና ኢትዮጵያ እንግዲህ የበር ባህር እንደምታገኝም ሲናገሩ ነበር። ማንንም ሊከለክለን አይችልም ብለው እንግዲህ ሲናገሩ ነበር። አስፈላጊ ከሆነ ከኤርትራ ጋር ያለው ነገርም እንግዲህ እንጨርሰዋለን የሚል ነገር ያነሱ ነበር። እንዲሁም አንድ ያጋስተዋልና ከዛ ማለት ነው ኤርትራን እዚህ ማለት ካላችሁ ሊከፋችሁ ይችላል መስሉ ነበር መሰላችሁ። ጠቅላይ ሚኒስትሩ ቪዲዮ ካገኘ አስገባላችኋለሁ። ኤርትራ ያላት የህዝብ ብዛት 1 ምናምን ነው። ሰው ያንን ህዝብ ኢትዮጵያ በየአመቱ ነው የሚጨምረው የሚል ነገር አንስተው ነበርና ኢትዮጵያ ውስጥ በየአመቱ 1 ምናምን ህዝብ ይጨምራል። ኤርትራ ደግሞ ያላት ህዝብ ብዛት ራሱ 1 ምናምን ነው። ሰው እኛ በየአመቱ አንድ ኤርትራ እየጨመረ ነው የምንሄደውና ምንም ስጋት አይግዋን የሚል ነገር እንግዲህ ሲያነሱ ይደመጣሉና እናንተ በዛሬው እንግዲህ ውሎ የፓርላማ ውሎ ምን ተሰማችሁ የሚል ነገር አስቀምጡልኝ። ነቅደም ብያችኋለሁ። መነሳት የነበረው ጥያቄ ያልተነሱ ብዙ አሉ። ሀገሪቷ በምትገኝበት ሁኔታ አንፃር የህዝብ ተወካዮች ህዝብን ወካዮች ከተገኛችሁ ማንሳት የነበረባችሁ መጠየቅ ያለባችሁ ብዙ ችግር አለ። መፍታት የነበረባችሁ ማቅረብ ቢያንስ ባይመለስላችሁ ማቅረብ የነበረባችሁ ብዙ ችግሮች አሉና ኤኒዌይስ ይሁን ለማንኛውም ችግር የለውም። እናንተስ ምን ታያችሁ? በዚህ ጉዳይ ሀሳባችሁን አስቀምጡበት። ገነት ኢትዮጵያ ያስመሩ ሰዎች አዝነውልን ነው ወይ? እንደ ኢትዮጵያ ገነትነት አሳስዋቸው ነው ወይ? ምንድነው ኢትዮጵያ ገነት ናት ያለው? ትኩረት ያደረጉበት ምክንያት ምንድነው? የምርምርና የፍልስፍናቸው ውጤት ማይከል ያደረጓት ስለምንድን ነው? እንዲያው የብዙ አይኖች ወደ ኢትዮጵያ ይወረወራልና ለመልካም ነው የሚወረወር። በተለይም አብዛኛው ኢትዮጵያውያን ነጭ አማኞች የቀድሞ አባቶቻችን መናኔና አባቶችን አማኞች ነው የነበሩት።
እንዲያው ቀድሞ የሚሰሳቱ የነበሩ አባቶቻችን ምናልባት ሊያሳስታቸው እንኳን ከቻለ የሚችል በቤቱና በመንኩስና በክርስትና ስም የመጣ ነው የነበረው በአባትነት ስም የመጣ ነው የነበረው አሁን አብዛኛው ኢትዮጵያዊ የሚወድቀው በነጭ ነው የሚያምነው ነጭ ነው እነዛ ነጮች እንዲያው ነጭ ወደ ኢትዮጵያ መጥተው ተመራምረው አገኘን ፈለግን ብለው የጽናት ማዕከል አድርገው ማስረጃ አምጥተው ትክክለኛ እንደው መረጃ ሰብስበው ማስረጃ አድርገው ስላቀረቡ እንደይህንን የኢትዮጵያ ሕዝብ ማመን ይገባዋል ወይ በተለይም ደግሞ እንደ ኦርቶዶክሳዊነት ኢትዮጵያ ገነት ናት የሚሉ አዝነው ነው እንደው እንደ መጀመሪያ እንደ መግቢያ አድርጌ ትንሽ ጉዞ ማሳየት ፈልጋለሁ በተለይ አውሮፓውያንና ምዕራባውያን ኢትዮጵያ ላይ አይናቸውን ነቅለው ማያውቁም ብዙ ጊዜ ወደ ኢትዮጵያ ነው የሚወረወሩት ቀደም ብለን ስንመለከት ቅድመ ልደተ ክርስቶስ በቄሳሮች ዘመንም ወደ ኢትዮጵያ ለወረራ መጥተው ነው የነበረው ነጮች በሁለት መልኩ ነጭ ወደ ኢትዮጵያ ይመጣል ወይም ምዕራባውያን አውሮፓውያን ከ15ኛው መቶ ክፍለ ዘመን በፊት የነበሩት አውሮፓውያንና ምዕራባውያን ወደ ኢትዮጵያ ይመጡ የነበረው ሀገሪቱ ገና ስለነበረች ብዙ ችግሮች ሲፈጠሩ እንደመጠያ አድርገው ይመጡ ነው የነበረው ሰላም ሲጠፋ ሀገሯ የሰላም ሀገር ናትና ለሰላም ይመጡ ነው የነበረው ገናና ናትና ለእርዳታ ይመጡ ነው የነበረው አንዱ ይመጡበት ለጥገኝነት ለዚህ ይመጣሉ ከዚያ በፊት የነበሩት ሁለተኛዎቹ ግን ከ15ኛው መቶ ክፍለ ዘመን በተለይ ከ1515 ጀምሮ ወደ ኢትዮጵያ የሚመጡት በብዙ መልኩ መጥተዋል ጄምስ ብሩስን ስንመለከት እና ግራሃም ሃንኮክ የሚባሉትን ስንመለከት የታቦተ ጽዮን ፍለጋ የሚለው ብዙዎቹ ወደ ኢትዮጵያ ፈሰዋል ለምንድነው እንደመጀመሪያዎቹ ለጥግም ለመጠጋትም አይደለም ሰላም ፈልገውም አይደለም ሀገሪቱን ለማየት ለማድነቅም አይደለም ሀገሪቷ ላይ ያለውን ነገር ለማውጣትና ለመስረቅ ለመዝረፍ ግን ይመጣሉ ስሙን ግን የሚሰጠው ስም አለ ምርምር ይባላል ፍልስፍና ይባላል ጉብኝት ቱሪስት በብዙ ነገሮች ይሰጣል በእንደዚህ ይመጣል ከ15ኛው መቶ ክፍለ ዘመን ወደዚህ የመጡት እነዚህ ናቸው ደስን አንድ ታቦተ ጽዮንን ፍለጋ የጻፈው ሰውዬ በጣም የማደንቅለት አንድ ነገር አለ የመጨረሻ ጣና ገዳማትንም ዞረ ዘጌ ገዳማትንም ማለት ወደዚህ ወደ ዝዋይም ዞረ ብዙ ድክመቶችን ደክሟል ታቦተ ጽዮንን ለማግኘት አለ የሚባሉት ላይ ገዳማትን ካየበኋላ የመጨረሻ ድካሙ ያደረገው ግን ታቦተ ጽዮን እዛው አክሱም ላይ ነበረው አክሱም ላይ ደክሞ ውጤት ሳጣ የመጨረሻ ግን መጽሐፉ መጨረሻ አካባቢ ላይ ያስቀመጠው የሚደንቅ ቃል አለ ማንኛውም ነጭ ወደ ኢትዮጵያ ሲገባ በምርምርና በቱሪስት መልክ ከጀርባው ሌላ ነገር አለ ብሏል ራሱ ነው የመሰከረው የራሱን ፍላጎት ተሸክሞ ይመጣል ሌላ ምንም አይነት እያንዳንዱ እንጂ ለምርምር እንደማይመጣ ማንኛውም ኢትዮጵያዊ ሊገነዘብ ይገባል ይላል ለምን እሱ ይህን ሊመሰክር የተቻለው ኢትዮጵያውያንን ጥንካሬያቸውን ለማድነቅ ነው ያንን ያለሱ እንኳን ለፍቶ ሳይሳካለት ሲቀር ይሄንን አስቀምጦ ሄዷል እና እነዚህ የሚመጡት ለእያንዳንዱ ኢትዮጵያን አዝነው ገነት ለማድረግ አይደለም ገነት ኢትዮጵያ ናት ማለቱን ትተው በጣም ቢተውን መልካም ነው ብዬ ነው አስበው ዘረፋውን ቅሚያውን ቁፋሮውን የተለያዩ ማዕድናትን መስረቁን ቢተውት መልካም ነው የነበረው ትክክል ነው ገነት ናት እንደው በገነት ያሉ ጽዋት በኢትዮጵያ ማሉ ሊያስብል ይችላል አየሩ አሁን ለእንተራው ምቹ ሊያስብል ይችላል እና እንደው ዳሰሳ ላድርግ ያሉ በ1515 እንደው በዚህ በጎንደር ዘመነ መንግስት በእነ አፄ ሱስንዮስ ጊዜ መጥተው ብዙ ጥረት አድርገው ብዙ ደክመዋል መጻሕፍት ለመውሰድ ሞክረዋል ህዝቡን ቅባትና ጸጋ ብለው አከፋፍለው አፋጅተውታል 13 ዓመት ኢትዮጵያን ወደ 12 ዓመት የጦርነት ማዕከል አድርገዋታል በብዙ መልኩ ኢትዮጵያን እንዳልሆነች አድርገዋት ይደዋል እንደው በተለይ በጣም ኢትዮጵያ ላይ ከባድ ስራ ሰርተው ሄዱ በ1559 ዓመተ ምህረት ነው በ1559 ዓመተ ምህረት ወደ 8 መነኮሳትን ከኢትዮጵያ ወደ ሮም ወይም ወደ ጣሊያን
ሀገር ወስደው ሙሉ ስልጠና እንዲሰጡ ግዕዝ እንዲያስተምሩ የኢትዮጵያን ባህል ቋንቋ ሃይማኖት እንዲያስተምሩ ከዚያ በኋላ ግን በመናኔ መልኩ ሌቦችን ወደ ኢትዮጵያ ሊያሰማሩ ይሄን አድርገዋል ወደ 8 ሮም ላይ ዛሬም አለ መቃብራቸው አለ ለምንድን ነው ሲባል ግን ኢትዮጵያውያን ካቶሊክ ሃይማኖትን ተቀብለው መጣው መቃብራቸው ከዚህ ነው ብሎ ግን አይደለም ለወስደው ለትምህርትና ለተለያዩ ኢትዮጵያን ስልጣኔ ኢትዮጵያን ባህል ደካማ ጎን እንዲያውቁበትን ትምህርት ተባሩ ከዚያ በኋላ እንዳሸለቀው ነው የተውበት ኢትዮጵያ ማለት ከ15ኛው መቶ ክፍለ ዘመን በኋላ አይደለም ኢትዮጵያ ገነት ልትሆን ቀርቶ ሲኦል ሆና ለመቀመጥ ለመኖር እንዳትመች አድርገው የነርሱ የጥርቅም የሌላ ስብስብ መቶ ኢትዮጵያ ላይ ከገባ በኋላ ነው ሲኦል ነው ያደረጉብን አይደለም ገነትነቱ ተጣው ሲኦል አድርገዋታል ቢባል ምንም ጥርጥር የለውም የመተራመስ የጦርነት የሰላም አለማነት የሌብነት ሴተኛ አዳሪ ሳይቀር ኢትዮጵያ ላይ ፈፍርከውብን የሉ እንደዚህ አድርገው ነው ቪዲዮአችን ይሄን ይመስል ነበር አይሆፕ ተማራችሁበት አዲስ ነገር ወሰዳችሁበት አይጠራጠርም አይሆፕ አዲስ ነገር እናገኛችሁበት መረጃ ምን ወሰዳችሁበት አይጠራጠርም በቀጣይ ቪዲዮ እንመለሳለን ቸር ቆዩልኝ